በገዛ ወንድሞቹ ተከርተህ ለባርነት ተሸጥክ። ከዚያም በዓለም ላይ ሁለተኛ እጅግ ተረማኝ ሰው መሆንን አስቡ። ይህ የዮሴፍ ታሪክ ነው። የመለኮታዊ ጥበቃ፣ የጽናትና የይቅርታ ታሪክ። በመጽሐፍ ቅዱስ ውስጥ ካሉት እጅግ ማራኪ ታሪኮች ወደ አንዱ ጠለቅ ብለን እንግባ። የዮሴፍ ጉዞ፣ የእሱን አስደናቂ እምነትና ሕይወቱ እንዴት በእግዚአብሔር ታላቅ እቅድ ውስጥ ተሰናስሎ እንደተሰራ አስገራሚ ዝርዝሮችን እንገልጻለን። አብራችሁን ቆዩ። እንዲሁ ከዚህ በፊት አውቃችሁ የማታውቋቸውን እውነታዎችን የሚገልጡ ተጨማሪ አነቃቂ የመጽሐፍ ቅዱስ ታሪኮችን ለማግኘት ሰብስክራይብ ማድረግ እንዳትረሱ። የዮሴፍ ታሪክ የሚጀምረው በኦሪት ዘፍጥረት መጽሐፍ ሲሆን ያዕቆብ ዮሴፍን ከሌሎቹ ልጆች ይልቅ ይወደው ነበር። ምክንያቱም ዮሴፍ በሽምግልናው ዘመን የተወለደለትና የሚወዳት ሚስቱ የራሔል የበኩር ልጅ ስለነበረ ነው። ይህ አድሎ ግልጽ የሆነው ያዕቆብ ለዮሴፍ ብዙ ጊዜ የቀለም ቀሚስ ተብሎ የሚጠራውን ልዩ ልብስ ሲሰጠው ነበር። ልብሱ በቤተሰብ ውስጥ የዮሴፍ ልዩ ቦታ ምልክት ሆነ። ይህም በእሱና በወንድሞቹ መካከል ከፍተኛ ውጥረት ፈጠረ። ልብሱ የልዩነት ውጭ ምልክት ቢሆንም የግጭቱ ጥልቅ ምንጭ ግን ዮሴፍ ከእግዚአብሔር ዘንድ የተቀበላቸው ልዩ ህልሞቹ ነበሩ። የዮሴፍ ወንድሞች በቤተሰብ ውስጥ ባለው ቦታ ቀድሞውኑ ቅናት አድሮባቸው ነበር። ነገር ግን ዮሴፍ አንድ ቀን በእነሱ ላይ እንደሚነግስ የሚጠቁሙ እነዚህ ህልሞችን ማካፈል ሲጀምር ጥላቻቸው በረታ። በአንድ ህልሙ እሱና ወንድሞቹ በእርሻ ውስጥ ነዶ ሲያስሩ የእሱ ነዶ በድንገት ቀጥ ብላ ስትቆም፣ የሌሎቹ ነዶ ግን በዙሪያቸው ተሰብስቦ ሲሰግዱለት አየ። ይህ ህልም ዮሴፍ በወንድሞቹ ላይ የስልጣን ቦታ እንደሚይዝ የሚያመለክት ነበር። ይህ አስቆጣቸው። ሁለተኛው ህልም ደግሞ ይብለጥ የሚያስደነግጥ ነበር። ዮሴፍ ፀሐይ፣ ጨረቃና 11 ከዋክብት ለእሱ ሲሰግዱ አየ። ይህ ህልም ወንድሞቹን ብቻ ሳይሆን ወላጆቹ እንኳን አንድ ቀን እንደሚሰግዱለት የሚጠቁም ነበር። ይህንን ለቤተሰቡ ሲያካፍል የወንድሞቹ ቅናት ወደ ጥላቻ ተቀየረ። ያዕቆብ እንኳን ዮሴፍን በእጅጉ ቢወደውም የህልሙን ትርጉም በመቃወም ገሰጸው። ነገር ግን የዮሴፍ ህልሞች መለኮታዊ ፋይዳ ሊኖራቸው እንደሚችል በመገንዘብ ነገሩን በልቡ ያዘው። ያዕቆብ አድሎና የዮሴፍ ህልሞች ተደምረው ለፈነዳ ግጭት መድረክ አዘጋጁ። ያዕቆብ ዮሴፍን በሩቅ መስክ መንጋውን የሚጠብቁ ወንድሞቹን እንዲጠይቅ በላከው ጊዜ የወንድሞቹ ቁጣ ከፍተኛ ደረጃ ላይ ደረሰ። ከሩቅ ሲመጣ ሲያዩት የሚጠሉት ወንድማቸውን ለማስወገድ ይህንን እንደ አጋጣሚ ተመለከቱት። ሊገሉት ሲያሴሩ የበኩር ልጅ የሆነው ሮቤል ጣልቃ በመግባት የዮሴፍ ሕይወት እንዳያጠፉ አሳመናቸው። በምትኩ በጉድጓድ ውስጥ ሊጥሉትና እዚያው ሊተዉት ወሰኑ። እነሱ ምን እንደሚያደርጉ በሚመካከሩበት ጊዜ ወደ ግብፅ የሚሄድ የእስማኤላውያን ነጋዴዎች ቡድን አለፈ። ሌላኛው ዮሴፍ ወንድም ይሁዳ ዮሴፍን ለሞት ከመተው ይልቅ ለነጋዴዎች ቢሸጡት የተሻለ እንደሆነ ሐሳብ አቀረበ። ምክንያቱም ደሙን ሳያፈሱ ከዮሴፍ መገላገል እንደሚችሉ በማሰብ ነው። ወንድሞቹ ተስማሙ። እናም በ20 ብር ሳንቲም ዮሴፍን ለባርነት ሸጡት። ይህም ሕይወቱን በእጅግ ወደሚለውጥ ጉዞ ላከው። ያደረጉትን ዳባ ለመሸፈን የዮሴፍን ቀሚስ የፍየል ደም ነክረው ወደ ያዕቆብ ወሰዱት። አባታቸው የሚወደው ልጁ በአውሬ እንደተበላ እንዲያምን አደረጉት። ያዕቆብ በእጅጉ አዘነ። ለመጽናናትም እምቢ አለ። ይህ በእንዲህ እንዳለ ዮሴፍ ወደ ግብፅ ተወሰደ። እዚያም የፈርዖን ባለስልጣን ለሆነው ለጲጢፋራ ተሸጠ። በወንድሞቹ ለባርነት ከተሸጠ በኋላ ዮሴፍ ግብፅ ደርሶ ለፈርዖን ዘበኞች አለቃ ለጲጢፋራ ተሸጠ። ምንም እንኳን የዮሴፍ ሁኔታ በከፍተኛ ሁኔታ ቢለወጥም የእግዚአብሔር ሞገስ ከእርሱ ጋር ነበር። ባሪያም ቢሆን እግዚአብሔር ከእርሱ ጋር ስለነበረ በሰራት ነገር ሁሉ ተሳካለት። ጲጢፋራም ይህንን ብዙም ሳይቆይ አስተዋለ። ጲጢፋራ የዮሴፍ ስኬት በእግዚአብሔር በረከት ምክንያት እንደሆነ ተረዳ። እናም በመላው ቤቱ ላይ ሾመው። በንብረቱ ሁሉ ላይ ስልጣንን ሰጠው። በዮሴፍ አስተዳደር ስር የእግዚአብሔር በረከት ዮሴፍን በነካው ነገር ሁሉ ላይ ስለነበረ የጲጢፋራ ቤት በለጸገ። ሆኖም የዮሴፍ ፈተናዎች አላበቁም ነበር። የጲጢፋራ ሚስት መልከ መልካምና ግርማ ሞገስ ያለውን ዮሴፍ ትኩር ብላ አየችው። ደጋግማም ልታባብለው ልታታልለው ሞከረች። ነገር ግን ታማኝነቱ ለጲጢፋራና ለአምላኩ የነበረው ዮሴፍ ጥያቄዋን አልተቀበለም። መልሱ ለጲጢፋራ ባለው ታማኝነትና ለእግዚአብሔር ባለው ፍቅር ላይ የተመሰረተ ነበር። እርሷም እንዴት እንዲህ ያለውን ክፉ ነገር አደርጋለሁ? በእግዚአብሔር ላይስ እንዴት ኃጢአት እሰራለሁ? አላት። ዮሴፍም በጲጢፋራ ላይ የሚያደርገው ማንኛውም በደል በእግዚአብሔር ላይ የሚደረግ በደል መሆኑን ተረድቶ ፈተናውን በጽናት ተቋቋመ። ሆኖም የጲጢፋራ ሚስት በዮሴፍ እምቢተኝነት አልተደሰተችም።
አንድ ቀን ዮሴፍ በቤት ውስጥ እየሰራ ሳለ ልብሱን ይዛ ከእርሷ ጋር እንዲተኛ ጠየቀችው። ዮሴፍ ግን ልብሱን በእጇ ትቶ ከቤቱ ሸሸ። በቁጣና በውርደት የተሞላችው የጲጢፋራ ሚስት ዮሴፍ ሊደፍራት እንደሞከረ በሐሰት ከሰተችው። ልብሱን እንደ ማስረጃ አሳይታ ዮሴፍ ሊያስገድደኝ ሲሞክር በጮኩ ጊዜ ሸሽቶ ሄደ ብላ ዋሸች። ጲጢፋራም የሚስቱን ክስ በሰማ ጊዜ ተቆጣ። ጉዳዩን ሳያጣራ ዮሴፍን ወደ ወህኒ ቤት አስገባው። ይህም ከቀድሞ ስኬቱ ትልቅ ዝቅጠት ነበር። ዮሴፍ ያለምንም ጥፋት በድጋሚ አስቸጋሪ ሁኔታ ውስጥ ወደቀ። ነገር ግን የዮሴፍ ሕይወት ታሪክ እግዚአብሔር በእነዚህ ፈተናዎች ውስጥ ታማኝ ሆኖ እንደቆየ ያሳያል። በእስር ቤትም ቢሆን እግዚአብሔር ከዮሴፍ ጋር ነበረ። በወህኒ ቤቱ ጠባቂ ፊት ሞገስን ሰጠው። የዮሴፍ ቅንነትና ብቃት ታውቆለት ልክ በጲጢፋራ ቤት እንደነበረው ሁሉ በእስረኞች ሁሉ ላይ ተሾመ። ዮሴፍ ያደረገው ሁሉ ይሳካለት ነበር። የወህኒ ቤት ጠባቂ ለዮሴፍ ትልቅ ኃላፊነት ሰጠው። በእስር ቤት እያለ የዮሴፍ ሕይወት ሌላኛው ወሳኝ ለውጥ አመጣ። የፈርዖን ባለስልጣን የነበሩት ጠጅ አሳላፊውና ጋጋሪው ታስረው ነበር። ሁለቱም የሚያስጨንቅ ሕልም አዩ። የዮሴፍ የሕልም ትርጉም የእግዚአብሔር መሆኑን በማወቅ ሊተረጉምላቸው ፈቀደ። የጠጅ አሳላፊው ሕልም ወደ ቀድሞ ቦታው እንደሚመለስ ሲተነብይ፣ የጋጋሪው ሕልም ግን እንዲገደል ገለጠ። ሁለቱም ትርጓሜያቸው ትክክል ሆኖ ተገኘ። ጠጅ አሳላፊው ወደ ፈርዖን አገልግሎት ተመለሰ። ዮሴፍ ጠጅ አሳላፊውን ወደ ፈርዖን ቤት ሲመለስ እንዲያስበውና ስላለ አግባብ መታሰሩን እንዲነግርለት ጠየቀው። ነገር ግን ጠጅ አሳላፊው ለ2 ሙሉ ዓመታት ዮሴፍን ረሳው። በዚህ ጊዜ ውስጥ ዮሴፍ የእግዚአብሔርን ጊዜ እየጠበቀ በእስር ቤት ቆየ። የሕልም ትርጓሜ ችሎታው በቅርብ ወደ ታላቅ ስልጣን እንደሚያመራው አላወቀም ነበር። ከ2 ዓመት በኋላ ፈርዖን በእጅጉ የሚያስጨንቅ ተከታታይ ሕልሞችን አየ። 7 የወፈሩ ላሞች በ7 ከርዳዳ ላሞች ሲበሉ፣ እንዲሁም 7 ያማሩ የእህል እሸቶች በ7 በረቂቃን በደረቁ እሸቶች ሲዋጡ አየ። የፈርዖን ጠንቋዮችና ጠቢባን ሕልሙን መተርጎም አልቻሉም። ፈርዖን በጭንቀት ተሞላ። በዚህ ጊዜ ነበር ጠጅ አሳላፊው ዮሴፍን አስታውሶ ስለ ሕልም ትርጓሜ ችሎታው ለፈርዖን የነገረው። ዮሴፍ ወዲያውኑ ከእስር ቤት ተጠርቶ ራሱን አጥብቆ በፈርዖን ፊት ቀረበ። ፈርዖን ሕልሙን ሲነግረው ዮሴፍን የመተርጎም ችሎታውን የእርሱ ሳይሆን የእግዚአብሔር መሆኑን በትህትና ገለጸ። ዮሴፍ ሁለቱም ሕልሞቹ አንድ ትርጉም እንዳላቸው አብራራ። ግብፅ 7 የጥጋብ ዓመታትን ታያለች። ከዚያም 7 የከፋ የራብ ዓመታት ይከተላሉ። ሀገሪቱ ከሚመጣባት ረሃብ እንድትተርፍ በጥጋብ ዓመታት የተረፈውን እህል እንዲያከማች ፈርዖንን ጥበበኛና አስተዋይ ሰው እንዲሾም መከረው። ፈርዖን በዮሴፍ ጥበብና ማስተዋል ተደንቆ በመላው ግብፅ ላይ ሁለተኛ ገዢ አድርጎ ሾመው። አንድ ወቅት ባሪያና እስረኛ የነበረው ዮሴፍ አሁን ከፈርዖን ቀጥሎ እጅግ ከፍተኛ የስልጣን ቦታ ላይ ተገኘ። ፈርዖን ለዮሴፍ ክብር ቀለበቱን ሰጠው፣ የጥሩ በፍታ ልብስ አለበሰው፣ በአንገቱም ላይ የወርቅ ሰንሰለት አደረገለት። ይህም ስልጣኑን የሚያመለክት ነበር። ዮሴፍ በ7 የጥጋብ ዓመታት እህል የማሰባሰብና የማከማቸትን እንዲሁም ሀገሪቱን ለሚመጣው ረሃብ የማዘጋጀት ኃላፊነት ተሰጠው። ይህም በሕይወቱ ውስጥ የእግዚአብሔር መለኮታዊ ጥበቃ አሳይቷል። ዮሴፍን ግብፅን ከጥፋት ማዳን ብቻ ሲሆን ስልጣኑን ከቤተሰቡ ጋር ባልታሰበ መንገድ እንዲታረቅ አስችሎታል። በ7ቱ የጥጋብ ዓመታት ዮሴፍ ምድሪቱ ብዙ እህል ስላመረተች ከፍተኛ መጠን ያለውን እህል ለማከማቸት በትጋት ሰራ። በመጨረሻም ረሃቡ ሲመጣ ግብፅን ብቻን ሳይሆን በዙሪያ ያሉትን ሀገሮች ሁሉ ነካ። ረሃቡ በየቦታው ጸንቶ ስለነበር ሰዎች ሁሉ እህል ለመግዛት ወደ ዮሴፍ ወደ ግብፅ ይመጡ ነበር። ረሃቡ ዮሴፍ ቤተሰቦች ወደሚኖሩበት ወደ ከነዓን ደረሰ። ያዕቆብ በግብፅ እህል መኖሩን ሰምቶ ከታናሹ ከብንያም በስተቀር ሌሎቹ ልጆች እህል እንዲገዙ ላካቸው። እነሱ ሳያውቁ ከዓመታት በፊት ለባርነት የሸጡት ወንድማቸው አሁን የግብፅ እህል አቅራቦት ኃላፊ ነበር። የእግዚአብሔር እርቅና የቤዛነት ዕቅድ ሲገለጥ የዮሴፍ ታሪክ ወደ ፍጻሜው ሊቀርብ ነበረ። የዮሴፍ ወንድሞች እህል ለመግዛት ግብፅ ሲደርሱ አላወቁትም ነበር። ዮሴፍ ግን ወዲያው አወቃቸው። ማንነቱን ከመግለጽ ይልቅ ተለውጠው እንደሆነ ለመፈተን ወሰነ። በጠንካራ ቃል ተናገራቸው። ሰላዮች ናችሁ ብሎ ከሰሳቸው። እነሱም ከከነዓን የመጡ ለቤተሰቦቻቸው ለሚፈልጉ ተራ ሰዎች መሆናቸውን ቢናገሩም ዮሴፍም እውነቱን እየተናገሩ መሆኑን ለማረጋገጥ ታናሽ ወንድማቸውን ብንያምን እንዲያመጡ በማዘዝ ፈተናውን ጀመረ። ስምዖንን በታጋችነት አስቀረና ሌሎችን እህል በጆንያ ሞልቶ ወደ ከነዓን ሰደዳቸው። በድብቅም ለእህሉ የከፈሉትን ብር በጆንያ ውስጥ መለሰላቸው። ወንድሞቹ የተመለሰውን ብር ባዩ ጊዜ ለስርቆት እንከሰሳለን ብሎ እጅግን ፈሩ። ከነዓን ሲመለሱ ያዕቆብን ሌላ ልጁን አጣለው በሚል ፍርሃት ብንያምን ወደ ግብፅ የመላኩን ሐሳብ አልተቀበለውም ነበር። ብንያምን ከሚወዳት ሚስቱ ከራሔል የቀረው ብቸኛ ልጅ ስለነበረ ያዕቆብን ጉዳት ያደርስበታል ብሎ በጣም ሰግቶ ነበር። ሆኖም ረሃቡ ስለጸና
ቤተሰቡ ለተጨማሪ ወደ ግብጽ ከመሄድ ውጭ አማራጭ አልነበራቸውም። ያዕቆብም በጸጋ እንዲቀበላቸው ለግብጽ ባለስልጣን ስጦታዎችን ሰጥቶ ብንያምን እንዲሄድ ፈቀደ። ወንድሞቹ ከብንያም ጋር ግብጽ ሲደርሱ ዮሴፍ በቤት ለግብዣ ጠራቸው። አሁንም አላወቁትም ነበር። እናም በተደረገላቸው ልዩ አቀባበል ተገረሙ። ዮሴፍ ብንያምን ሲያይ ልቡ ተነክቶ ለብቻ ሄዶ አለቀሰ። ሆኖም ፈተናው ገና አላበቃም ነበር። ከምግብ በኋላ የብር ጽዋው በብንያም እህል ጆንያ ውስጥ እንዲደበቅ አዘዘ። ወንድሞቹ ከሄዱ በኋላ በብዙ ሳይቆዩ የዮሴፍ መጋቢ ተከታትሎ በመድረስ ጽዋውን ሰርቃቸዋል ብሎ ከሰሳቸው። ጽዋው በብንያም ጆንያ ውስጥ ሲገኝ ወንድሞቹ ደነገጡ። ወደ ዮሴፍ ቤት ተመልሰው ምህረት ለመኑ። ይሁዳም በብንያም ምትክ ባሪያ ሆኖ ለመቅረት ራሱን አቀረበ። ይህ የራስን ጥቅም የመሰዋት ተግባር ለዮሴፍ ትልቅ ለውጥ ነበር። ወንድሞቹ ለባርነት የሸጡት አይነት ሰዎች እንዳልሆኑ ይልቁኑ በቅንነት ለቤተሰቦቹ ባላቸው ፍቅር እንዳደጉ ተረዳ። ስሜቱን መቆጣጠር ስላልቻለ ዮሴፍ በመጨረሻ ማንነቱን ለወንድሞቹ ገለጠ። ድምፁን ከፍ አድርጎ ያለቀሰ ከመሆኑ የተነሳ የፈርዖን ቤተሰቦች እንኳን ሰሙት። እኔ ዮሴፍ ነኝ፣ አባቴ ገና በሕይወት አለን አላቸው። ወንድሞቹም በፊታቸው የቆመው ሰው ለብዙ ዘመናት የጠፋ ወንድማቸው መሆኑን ማመን አቅቷቸው ደነገጡ፣ ዝምም አሉ። ዮሴፍ በሰሩት ነገር እንዳይጨነቁ፣ በራሳቸው ላይ እንዳይቆጡ በማረጋጋት እግዚአብሔር ሕይወታችሁን ለማዳንና ብዙዎችን ከራብ ለመታደግ ከናንተ በፊት ወደዚህ ሰዶኛል አላቸው። ዮሴፍ በቀልን ከመፈለግ ይልቅ በእያንዳንዱ እርምጃዎቹ የእግዚአብሔርን መለኮታዊ ጥበቃ ተመልክቷል። ወንድሞቹንም አቅፎ አብሯቸው አለቀሰ። ወደ ከነዓን ተመልሰው አባታቸውን የቀረውን ቤተሰቦቻቸውን ወደ ግብጽ እንዲያመጡ ነገራቸው። ፈርዖን ዮሴፍን ከወንድሞቹ ጋር መገናኘት በሰማ ጊዜ ለቤተሰቦቹ የሚሆን ምርጥ መሬት ሰጣቸው። ዮሴፍ ወንድሞቹን በሰረገላ በምግብ ጭነው ወደ ከነዓን ሰደዳቸው። ያዕቆብም ዮሴፍ በሕይወት እንዳለ በመላው ግብጽ ላይ ገዥ መሆኑን ሲሰማ በደስታ ተዋጠ። ልጅ ዮሴፍ በሕይወት ካለ ይበቃኛል፣ ሳልሞት ሄጄዋለሁ አለ። ያዕቆብ ግብጽ ሲደርስ ዮሴፍ በደስታ እንባ ተቀበለው። ያ የስቃይ የመለየትና የጥርጣሬ ዓመታት ማብቂያ የሆነ እጅግ ልብ የሚነካ ቅጽበት ነበር። ዮሴፍ አባቱን ለፈርዖን አስተዋወቀ። ፈርዖንም ያዕቆብ ቤተሰቡን ተቀብሎ በግብጽ ምርጥ በሆነ በጌሤም ምድር እንዲቀመጡ ፈቀደላቸው። እስራኤላውያን በዮሴፍ እንክብካቤ ስር በግብጽ በለጸጉ። ነገር ግን ዮሴፍ ታሪክ በቤተሰቡ መገናኘት ብቻ አላበቃም። ራቡ ስለቀጠለ የግብጽ ዙሪያ ሀገሮች ሰዎች እህል ለመግዛት ወደ ዮሴፍ መጡ። ገንዘባቸው ሲያልቅ በከብቶቻቸው፣ ከብቶቻቸው ሲያልቁ በመሬቶቻቸው፣ በመጨረሻም ራሳቸውን ባሪያ በማድረግ ለእህል ለወጡ። በዮሴፍ ብልህ አስተዳደር አማካኝነት ፈርዖን የግብጽ መሬትና ሀብት ሁሉ ተቆጣጠረ። ዮሴፍ ግብጽ ላይ የነበረውን ተጽዕኖና ቤተሰቡን ብቻ ሳይሆን አጠቃላይ ሕዝቦቹን በማዳን ረገድ የነበረው ሚና በቀላሉ የሚገመት አይደለም። የእሱ ሕይወት የእግዚአብሔር ታማኝነትና የይቅርታ ኃይል ምስክርነት ነው። የዮሴፍ ሕይወት እጅግ ጨለማ በሆኑ ሁኔታዎች ውስጥ እንኳን እግዚአብሔር ለበጎ የሆነ ታላቅ ዕቅድ እንደሚሰራ ያሳያል። ዮሴፍ ወደ ሕይወቱ ፍጻሜ ሲቃረብ እግዚአብሔር ከግብጽ በሚያወጣቸው ጊዜ አጥንቱን ይዘው እንዲወጡ ቤተሰቦቹን አስማለ። ይህ ትንቢታዊ ጥያቄ ወደፊት የሚመጣውን ዘጸአት የሚያመለክትና ዮሴፍ በእግዚአብሔር ተስፋዎች ላይ ያለውን የማይናወጥ እምነት የሚያሳይ ነበር። የዮሴፍ ታሪክ በእምነት በይቅርታና በመለኮታዊ ጥበቃ ትምህርቶች የተሞላ በመጽሐፍ ቅዱስ ካሉ እጅግ ኃይለኞች ታሪኮች አንዱ ነው። በዚህ ጉዞ እንደተደሰታችሁ ተስፋ አደርጋለሁ። ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ጊዜ ሌሎች አስደናቂ የመጽሐፍ ቅዱስ ታሪኮችን ይዘንላችሁ እንቀርባለን። በገዛ ወንድሞቹ ተከርተህ ለባርነት ተሸጥክ። ከዚያም በዓለም ላይ ሁለተኛ እጅግ ተረማኝ ሰው መሆንን አስቡ። ይህ የዮሴፍ ታሪክ ነው። የመለኮታዊ ጥበቃ፣ የጽናትና የይቅርታ ታሪክ። በመጽሐፍ ቅዱስ ውስጥ ካሉት እጅግ ማራኪ ታሪኮች ወደ አንዱ ጠለቅ ብለን እንግባ። የዮሴፍ ጉዞ የእሱን አስደናቂ እምነትና ሕይወቱ እንዴት በእግዚአብሔር ታላቅ ዕቅድ ውስጥ ተሰናስሎ እንደተሰራ አስገራሚ ዝርዝሮችን እንገልጻለን። አብራችሁን ቆዩ። እንዲሁ ከዚህ በፊት አውቃችሁ የማታውቋቸውን እውነቶችን የሚገልጡ ተጨማሪ አነቃቂ መጽሐፍ ቅዱስ ታሪኮችን ለማግኘት ሰብስክራይብ ማድረግ እንዳትረሱ። የዮሴፍ ታሪክ የሚጀምረው በኦሪት ዘፍጥረት መጽሐፍ ሲሆን ያዕቆብ ዮሴፍን ከሌሎቹ ልጆች ይልቅ ይወደው ነበር። ምክንያቱም ዮሴፍ በሽምግልናው ዘመን የተወለደለትና የሚወዳት ሚስቱ የራሔል የበኩር ልጅ ስለነበረ ነው። ይህ አድሎ ግልጽ የሆነው ያዕቆብ ለዮሴፍ ብዙ ጊዜ የቀለም ቀሚስ ተብሎ የሚጠራውን ልዩ ልብስ ሲሰጠው ነበር።
ልብሱ በቤተሰብ ውስጥ የዮሴፍ ልዩ ቦታ ምልክት ሆነ። ይህም በእሱና በወንድሞቹ መካከል ከፍተኛ ውጥረት ፈጠረ። ልብሱ የልዩነት ውጭ ምልክት ቢሆንም የግጭቱ ጥልቅ ምንጭ ግን ዮሴፍ ከእግዚአብሔር ዘንድ የተቀበላቸው ልዩ ህልሞቹ ነበሩ። የዮሴፍ ወንድሞች በቤተሰብ ውስጥ ባለው ቦታ ቀድሞውኑ ቅናት አድሮባቸው ነበር። ነገር ግን ዮሴፍ አንድ ቀን በእነሱ ላይ እንደሚነግስ የሚጠቁሙ እነዚህ ህልሞችን ማካፈል ሲጀምር ጥላቻቸው በረታ። በአንድ ህልሙ እሱና ወንድሞቹ በእርሻ ውስጥ ነዶ ሲያስሩ የእሱ ነዶ በድንገት ቀጥ ብላ ስትቆም፣ የሌሎቹ ነዶ ግን በዙሪያቸው ተሰብስቦ ሲሰግዱለት አየ። ይህ ህልም ዮሴፍ በወንድሞቹ ላይ የስልጣን ቦታ እንደሚይዝ የሚያመለክት ነበር። ይህ አስቆጣቸው። ሁለተኛው ህልም ደግሞ ይብለጥ የሚያስደነግጥ ነበር። ዮሴፍ ፀሐይ፣ ጨረቃና 11 ከዋክብት ለእሱ ሲሰግዱ አየ። ይህ ህልም ወንድሞቹን ብቻ ሳይሆን ወላጆቹ እንኳን አንድ ቀን እንደሚሰግዱለት የሚጠቁም ነበር። ይህንን ለቤተሰቡ ሲያካፍል የወንድሞቹ ቅናት ወደ ጥላቻ ተቀየረ። ያዕቆብ እንኳን ዮሴፍን በእጅጉ ቢወደውም የህልሙን ትርጉም በመቃወም ገሰጸው። ነገር ግን የዮሴፍ ህልሞች መለኮታዊ ፋይዳ ሊኖራቸው እንደሚችል በመገንዘብ ነገሩን በልቡ ያዘው። ያዕቆብ አሎና የዮሴፍ ህልሞች ተደምረው ለፈነዳ ግጭት መድረክ አዘጋጁ። ያዕቆብ ዮሴፍን በሩቅ መስክ መንጋውን የሚጠብቁ ወንድሞቹን እንዲጠይቅ በላከው ጊዜ የወንድሞቹ ቁጣ ከፍተኛ ደረጃ ላይ ደረሰ። ከሩቅ ሲመጣ ሲያዩት የሚጠሉት ወንድማቸውን ለማስወገድ ይህንን እንደ አጋጣሚ ተመለከቱት። ሊገሉት ሲያሴሩ የበኩር ልጅ የሆነው ሮቤል ጣልቃ በመግባት የዮሴፍ ሕይወት እንዳያጠፉ አሳመናቸው። በምትኩ በጉድጓድ ውስጥ ሊጥሉትና እዚያው ሊተዉት ወሰኑ። እነሱ ምን እንደሚያደርጉ በሚመካከሩበት ጊዜ ወደ ግብፅ የሚሄድ የእስማኤላውያን ነጋዴዎች ቡድን አለፈ። ሌላኛው ዮሴፍ ወንድም ይሁዳ ዮሴፍን ለሞት ከመተው ይልቅ ለነጋዴዎች ቢሸጡት የተሻለ እንደሆነ ሐሳብ አቀረበ። ምክንያቱም ደሙን ሳያፈሱ ከዮሴፍ መገላገል እንደሚችሉ በማሰብ ነው። ወንድሞቹ ተስማሙ። እናም በ20 የብር ሳንቲም ዮሴፍን ለባርነት ሸጡት። ይህም ሕይወቱን በእጅጉ ወደሚለውጥ ጉዞ ላከው። ያደረጉትን ዳባ ለመሸፈን የዮሴፍን ቀሚስ የፍየል ደም ነክረው ወደ ያዕቆብ ወሰዱት። አባታቸው የሚወደው ልጁ በአውሬ እንደተበላ እንዲያምን አደረጉት። ያዕቆብ በእጅጉ አዘነ። ለመጽናናትም እምቢ አለ። ይህ በእንዲህ እንዳለ ዮሴፍ ወደ ግብፅ ተወሰደ። እዚያም የፈርዖን ባለስልጣን ለሆነው ለጲጢፋራ ተሸጠ። በወንድሞቹ ለባርነት ከተሸጠ በኋላ ዮሴፍ ግብፅ ደርሶ ለፈርዖን ዘበኞች አለቃ ለጲጢፋራ ተሸጠ። ምንም እንኳን የዮሴፍ ሁኔታ በከፍተኛ ሁኔታ ቢለወጥም የእግዚአብሔር ሞገስ ከእርሱ ጋር ነበር። ባሪያም ቢሆን እግዚአብሔር ከእርሱ ጋር ስለነበረ በሰራት ነገር ሁሉ ተሳካለት። ጲጢፋራም ይህንን ብዙም ሳይቆይ አስተዋለ። ጲጢፋራ የዮሴፍ ስኬት በእግዚአብሔር በረከት ምክንያት እንደሆነ ተረዳ። እናም በመላው ቤቱ ላይ ሾመው። በንብረቱ ሁሉ ላይ ስልጣንን ሰጠው። በዮሴፍ አስተዳደር ስር የእግዚአብሔር በረከት ዮሴፍን በነካው ነገር ሁሉ ላይ ስለነበረ የጲጢፋራ ቤት በለጸገ። ሆኖም የዮሴፍ ፈተናዎች አላበቁም ነበር። የጲጢፋራ ሚስት መልከ መልካምና ግርማ ሞገስ ያለውን ዮሴፍ ትኩር ብላ አየችው። ደጋግማም ልታባብለው ልታታልለው ሞከረች። ነገር ግን ታማኝነቱ ለጲጢፋራና ለአምላኩ የነበረው ዮሴፍ ጥያቄዋን አልተቀበለም። መልሱ ለጲጢፋራ ባለው ታማኝነትና ለእግዚአብሔር ባለው ፍቅር ላይ የተመሰረተ ነበር። እርሷም እንዴት እንዲህ ያለውን ክፉ ነገር አደርጋለሁ? በእግዚአብሔር ላይስ እንዴት ኃጢአት እሰራለሁ? አላት። ዮሴፍም በጲጢፋራ ላይ የሚያደርገው ማንኛውም በደል በእግዚአብሔር ላይ የሚደረግ በደል መሆኑን ተረድቶ ፈተናውን በጽናት ተቋቋመ። ሆኖም የጲጢፋራ ሚስት በዮሴፍ እምቢተኝነት አልተደሰተችም። አንድ ቀን ዮሴፍ በቤት ውስጥ እየሰራ ሳለ ልብሱን ይዛ ከእርሷ ጋር እንዲተኛ ጠየቀችው። ዮሴፍ ግን ልብሱን በእጇ ትቶ ከቤቱ ሸሸ። በቁጣና በውርደት የተሞላችው የጲጢፋራ ሚስት ዮሴፍ ሊደፍራት እንደሞከረ በሐሰት ከሰተችው። ልብሱን እንደ ማስረጃ አሳይታ ዮሴፍ ሊያስገድደኝ ሲሞክር በጮኩ ጊዜ ሸሽቶ ሄደ ብላ ዋሸች። ጲጢፋራም የሚስቱን ክስ በሰማ ጊዜ ተቆጣ። ጉዳዩን ሳያጣራ ዮሴፍን ወደ ወህኒ ቤት አስገባው። ይህም ከቀድሞ ስኬቱ ትልቅ ዝቅጠት ነበር። ዮሴፍ ያለምንም ጥፋት በድጋሚ አስቸጋሪ ሁኔታ ውስጥ ወደቀ። ነገር ግን የዮሴፍ ሕይወት ታሪክ እግዚአብሔር በእነዚህ ፈተናዎች ውስጥ ታማኝ ሆኖ እንደቆየ ያሳያል። በእስር ቤትም ቢሆን እግዚአብሔር ከዮሴፍ ጋር ነበረ። በወህኒ ቤቱ ጠባቂ ፊት ሞገስን ሰጠው። የዮሴፍ ቅንነትና ብቃት ታውቆለት ልክ በጲጢፋራ ቤት እንደነበረው ሁሉ በእስረኞች ሁሉ ላይ ተሾመ። ዮሴፍ ያደረገው ሁሉ ይሳካለት ነበር። የወህኒ ቤት ጠባቂ ለዮሴፍ ትልቅ ኃላፊነት ሰጠው። በእስር ቤት እያለ የዮሴፍ ሕይወት ሌላኛው ወሳኝ ለውጥ አመጣ። የፈርዖን ባለስልጣን የነበሩት ጠጅ አሳላፊውና ጋጋሪው ታስረው ነበር። ሁለቱም የሚያስጨንቅ ሕልም አዩ። የዮሴፍ የሕልም ትርጉም የእግዚአብሔር መሆኑን በማወቅ ሊተረጉምላቸው ፈቀደ። የጠጅ አሳላፊው ሕልም ወደ ቀድሞ ቦታው እንደሚመለስ
ሲተነብይ የጋጋሪው ህልም ግን እንዲገደል ገለጠ። ሁለቱም ትርጓሜያቸው ትክክል ሆኖ ተገኘ። ጠጅ አሳላፊ ወደ ፈርዖን አገልግሎት ተመለሰ። ዮሴፍ ጠጅ አሳላፊውን ወደ ፈርዖን ቤት ሲመለስ እንዲያስበውና ስላላግባብ መታሰሩን እንዲነግርለት ጠየቀው። ነገር ግን ጠጅ አሳላፊው ለ2 ሙሉ ዓመታት ዮሴፍን ረሳው። በዚህ ጊዜ ውስጥ ዮሴፍ የእግዚአብሔርን ጊዜ እየጠበቀ በእስር ቤት ቆየ። የህልም ትርጓሜ ችሎታው በቅርብ ወደ ታላቅ ስልጣን እንደሚያመራው አላወቀም ነበር። ከ2 ዓመት በኋላ ፈርዖን በእጅጉ የሚያስጨንቅ ተከታታይ ህልሞችን አየ። 7 የወፈሩ ላሞች በ7 ከርዳዳ ላሞች ሲበሉ፣ እንዲሁም 7 ያማሩ የእህል እሸቶች በ7 በረቂቃን በደረቁ እሸቶች ሲዋጡ አየ። የፈርዖን ጠንቋዮችና ጠቢባን ህልሙን መተርጎም አልቻሉም። ፈርዖን በጭንቀት ተሞላ። በዚህ ጊዜ ነበር ጠጅ አሳላፊው ዮሴፍን አስታውሶ ስለ ህልም ትርጓሜ ችሎታው ለፈርዖን የነገረው። ዮሴፍ ወዲያውኑ ከእስር ቤት ተጠርቶ ራሱን አጥብቆ በፈርዖን ፊት ቀረበ። ፈርዖን ህልሙን ሲነግረው ዮሴፍን የመተርጎም ችሎታውን የእርሱ ሳይሆን የእግዚአብሔር መሆኑን በትህትና ገለጸ። ዮሴፍ ሁለቱም ህልሞቹ አንድ ትርጉም እንዳላቸው አብራራ። ግብጽ 7 የጥጋብ ዓመታትን ታያለች። ከዚያም 7 የከፋ የራብ ዓመታት ይከተላሉ። ሀገሪቱ ከሚመጣባት ረሃብ እንድትተርፍ በጥጋብ ዓመታት የተረፈውን እህል እንዲያከማች ፈርዖንን ጥበበኛና አስተዋይ ሰው እንዲሾም መከረው። ፈርዖን በዮሴፍ ጥበብና ማስተዋል ተደንቆ በመላው ግብጽ ላይ ሁለተኛ ገዢ አድርጎ ሾመው። አንድ ወቅት ባሪያና እስረኛ የነበረው ዮሴፍ አሁን ከፈርዖን ቀጥሎ እጅግ ከፍተኛ የስልጣን ቦታ ላይ ተገኘ። ፈርዖን ለዮሴፍ ክብር ቀለበቱን ሰጠው፣ የጥሩ በፍታ ልብስ አለበሰው፣ በአንገቱም ላይ የወርቅ ሰንሰለት አደረገለት። ይህም ስልጣኑን የሚያመለክት ነበር። ዮሴፍ በ7 የጥጋብ ዓመታት እህል የማሰባሰብና የማከማቸትን እንዲሁም ሀገሪቱን ለሚመጣው ረሃብ የማዘጋጀት ኃላፊነት ተሰጠው። ይህም በሕይወቱ ውስጥ የእግዚአብሔር መለኮታዊ ጥበቃ አሳይቷል። ዮሴፍን ግብጽን ከጥፋት ማዳን ብቻ ሲሆን ስልጣኑን ከቤተሰቡ ጋር ባልታሰበ መንገድ እንዲታረቅ አስችሎታል። በ7ቱ የጥጋብ ዓመታት ዮሴፍ ምድሪቱ ብዙ እህል ስላመረተች ከፍተኛ መጠን ያለውን እህል ለማከማቸት በትጋት ሰራ። በመጨረሻም ረሃቡ ሲመጣ ግብጽን ብቻን ሳይሆን በዙሪያ ያሉትን ሀገሮች ሁሉ ነካ። ረሃቡ በየቦታው ጸንቶ ስለነበር ሰዎች ሁሉ እህል ለመግዛት ወደ ዮሴፍ ወደ ግብጽ ይመጡ ነበር። ረሃቡ ዮሴፍ ቤተሰቦች ወደሚኖሩበት ወደ ከነዓን ደረሰ። ያዕቆብ በግብጽ እህል መኖሩን ሰምቶ ከታናሹ ከብንያም በስተቀር ሌሎቹ ልጆች እህል እንዲገዙ ላካቸው። እነሱ ሳያውቁ ከዓመታት በፊት ለባርነት የሸጡት ወንድማቸው አሁን የግብጽ እህል አቅራቦት ኃላፊ ነበር። የእግዚአብሔር እርቅና የቤዛነት እቅድ ሲገለጥ የዮሴፍ ታሪክ ወደ ፍጻሜው ሊቀርብ ነበረ። የዮሴፍ ወንድሞች እህል ለመግዛት ግብጽ ሲደርሱ አላወቁትም ነበር። ዮሴፍ ግን ወዲያው አወቃቸው። ማንነቱን ከመግለጽ ይልቅ ተለውጠው እንደሆነ ለመፈተን ወሰነ። በጠንካራ ቃል ተናገራቸው። ሰላዮች ናችሁ ብሎ ከሰሳቸው። እነሱም ከከነዓን የመጡ ለቤተሰቦቻቸው ለሚፈልጉ ተራ ሰዎች መሆናቸውን ቢናገሩም ዮሴፍም እውነቱን እየተናገሩ መሆኑን ለማረጋገጥ ታናሽ ወንድማቸውን ብንያምን እንዲያመጡ በማዘዝ ፈተናውን ጀመረ። ስምዖንን በታጋችነት አስቀረና ሌሎችን እህል በጆንያ ሞልቶ ወደ ከነዓን ሰደዳቸው። በድብቅም ለእህሉ የከፈሉትን ብር በጆንያ ውስጥ መለሰላቸው። ወንድሞቹ የተመለሰውን ብር ባዩ ጊዜ ለስርቆት እንከሰሳለን ብሎ እጅግን ፈሩ። ከነዓን ሲመለሱ ያዕቆብን ሌላ ልጁን አጣለው በሚል ፍርሃት ብንያምን ወደ ግብጽ የመላኩን ሐሳብ አልተቀበለውም ነበር። ብንያምን ከሚወዳት ሚስቱ ከራሔል የቀረው ብቸኛ ልጅ ስለነበረ ያዕቆብን ጉዳት ያደርስበታል ብሎ በጣም ሰግቶ ነበር። ሆኖም ረሃቡ ስለጸና ቤተሰቡ ለተጨማሪ እህል ወደ ግብጽ ከመሄድ ውጭ አማራጭ አልነበራቸውም። ያዕቆብም በጸጋ እንዲቀበላቸው ለግብጽ ባለስልጣን ስጦታዎችን ሰጥቶ ብንያምን እንዲሄድ ፈቀደ። ወንድሞቹ ከብንያም ጋር ግብጽ ሲደርሱ ዮሴፍ በቤት ለግብዣ ጠራቸው። አሁንም አላወቁትም ነበር። እናም በተደረገላቸው ልዩ አቀባበል ተገረሙ። ዮሴፍ ብንያምን ሲያይ ልቡ ተነክቶ ለብቻው ሄዶ አለቀሰ። ሆኖም ፈተናው ገና አላበቃም ነበር። ከምግብ በኋላ የብር ጽዋው በብንያም እህል ጆንያ ውስጥ እንዲደበቅ አዘዘ። ወንድሞቹ ከሄዱ በኋላ በብዙ ሳይቆዩ የዮሴፍ መጋቢ ተከታትሎ በመድረስ ጽዋውን ሰርቃቸዋል ብሎ ከሰሳቸው። ጽዋው በብንያም ጆንያ ውስጥ ሲገኝ ወንድሞቹ ደነገጡ። ወደ ዮሴፍ ቤት ተመልሰው ምህረት ለመኑ። ይሁዳም በብንያም ምትክ ባሪያ ሆኖ ለመቅረት ራሱን አቀረበ። ይህ የራስን ጥቅም የመሰዋት ተግባር ለዮሴፍ ትልቅ ለውጥ ነበር። ወንድሞቹ ለባርነት የሸጡት አይነት ሰዎች እንዳልሆኑ ይልቁኑ በቅንነት ለቤተሰቦቹ ባላቸው ፍቅር እንዳደጉ ተረዳ። ስሜቱን መቆጣጠር ስላልቻለ ዮሴፍ በመጨረሻ ማንነቱን ለወንድሞቹ ገለጠ። ድምፁን ከፍ አድርጎ ያለቀሰ ከመሆኑ የተነሳ የፈርዖን ቤተሰቦች እንኳን ሰሙት። እኔ ዮሴፍ ነኝ፣ አባቴ ገና በሕይወት አለን አላቸው። ወንድሞቹም
በፊታቸው የቆመው ሰው ለብዙ ዘመናት የጠፋ ወንድማቸው መሆኑን ማመን አቅቷቸው ደነገጡ፣ ዝምም አሉ። ዮሴፍ በሰሩት ነገር እንዳይጨነቁ፣ በራሳቸው ላይ እንዳይቆጡ በማረጋጋት እግዚአብሔር ሕይወታችሁን ለማዳንና ብዙዎችን ከራብ ለመታደግ ከናንተ በፊት ወደዚህ ሰዶኛል አላቸው። ዮሴፍ በቀልን ከመፈለግ ይልቅ በእያንዳንዱ እርምጃዎቹ የእግዚአብሔርን መለኮታዊ ጥበቃ ተመልክቷል። ወንድሞቹንም አቅፎ አብሯቸው አለቀሰ። ወደ ከነዓን ተመልሰው አባታቸውን የቀረውን ቤተሰቦቻቸውን ወደ ግብፅ እንዲያመጡ ነገራቸው። ፈርዖን ዮሴፍን ከወንድሞቹ ጋር መገናኘት በሰማ ጊዜ ለቤተሰቦቹ የሚሆን ምርጥ መሬት ሰጣቸው። ዮሴፍ ወንድሞቹን በሰረገላ በምግብ ጭነው ወደ ከነዓን ሰደዳቸው። ያዕቆብም ዮሴፍ በሕይወት እንዳለ በመላው ግብፅ ላይ ገዥ መሆኑን ሲሰማ በደስታ ተዋጠ። ልጅ ዮሴፍ በሕይወት ካለ ይበቃኛል፣ ሳልሞት ሄጄዋለሁ አለ። ያዕቆብ ግብፅ ሲደርስ ዮሴፍ በደስታ እንባ ተቀበለው። ያ የስቃይ የመለየትና የጥርጣሬ ዓመታት ማብቂያ የሆነ እጅግ ልብ የሚነካ ቅጽበት ነበር። ዮሴፍ አባቱን ለፈርዖን አስተዋወቀ። ፈርዖንም ያዕቆብ ቤተሰቡን ተቀብሎ በግብፅ ምርጥ በሆነ በጌሤም ምድር እንዲቀመጡ ፈቀደላቸው። እስራኤላውያን በዮሴፍ እንክብካቤ ስር በግብፅ በለጸጉ። ነገር ግን ዮሴፍ ታሪክ በቤተሰቡ መገናኘት ብቻ አላበቃም። ራቡ ስለቀጠለ የግብፅ ዙሪያ ሀገሮች ሰዎች እህል ለመግዛት ወደ ዮሴፍ መጡ። ገንዘባቸው ሲያልቅ በከብቶቻቸው፣ ከብቶቻቸው ሲያልቁ በመሬቶቻቸው፣ በመጨረሻም ራሳቸውን ባሪያ በማድረግ ለእህል ለወጡ። በዮሴፍ ብልህ አስተዳደር አማካኝነት ፈርዖን የግብፅ መሬትና ሀብት ሁሉ ተቆጣጠረ። ዮሴፍ ግብፅ ላይ የነበረውን ተጽዕኖና ቤተሰቡን ብቻ ሳይሆን አጠቃላይ ሕዝቦቹን በማዳን ረገድ የነበረው ሚና በቀላሉ የሚገመት አይደለም። የእሱ ሕይወት የእግዚአብሔር ታማኝነትና የይቅርታ ኃይል ምስክርነት ነው። የዮሴፍ ሕይወት እጅግ ጨለማ በሆኑ ሁኔታዎች ውስጥ እንኳን እግዚአብሔር ለበጎ የሆነ ታላቅ ዕቅድ እንደሚሰራ ያሳያል። ዮሴፍ ወደ ሕይወቱ ፍጻሜ ሲቃረብ እግዚአብሔር ከግብፅ በሚያወጣቸው ጊዜ አጥንቱን ይዘው እንዲወጡ ቤተሰቦቹን አስማለ። ይህ ትንቢታዊ ጥያቄ ወደፊት የሚመጣውን ዘጸአት የሚያመለክትና ዮሴፍ በእግዚአብሔር ተስፋዎች ላይ ያለውን የማይናወጥ እምነት የሚያሳይ ነበር። የዮሴፍ ታሪክ በእምነት በይቅርታና በመለኮታዊ ጥበቃ ትምህርቶች የተሞላ በመጽሐፍ ቅዱስ ካሉ እጅግ ኃይለኞች ታሪኮች አንዱ ነው። በዚህ ጉዞ እንደተደሰታችሁ ተስፋ አደርጋለሁ። ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ጊዜ ሌሎች አስደናቂ የመጽሐፍ ቅዱስ ታሪኮችን ይዘንላችሁ እንቀርባለን።